ሰላም የሃፍ ታይም ስፖርት ተከታታዮች እንደምን ሰንብታችኋል? ዛሬ በዓለም እግር ኳስ የዝውውር ገበያ ላይ ቦምብ ፈንድቷል ማለት እንችላለን። ያልተጠበቀ የዝውውር ዜና ተሰምቷል። ቤልጂየማዊው የመሃልና እንደዚሁም የክንፍ አማካይ ዩሪ ቴሌማንስ አስቶን ቪላን በመልቀቅ ወደ ኦልድ ትራፎርድ ሊያመራ ሙሉ ለሙሉ ስምምነት ላይ ደርሷል። ፋብሪዞ ሮማኖም ይህንኑን ሂር ዊ ጎ ብሎ አስታውቋል። ይህ ዝውውር እንዴት ሊሆን ቻለ? ማንቸስተር ዩናይትድ ከአታላንታው ኤደርሰን ዝውውር መፍረስ በኋላ እንዴት በ24 ሰዓት ውስጥ የቴሌማንስን ውል አግባብቶ ጨረሰ? አስቶን ቪላስ ለምን ተበሳጨ? በዛሬው ፕሮግራማችን የዚህን አስገራሚ ዝውውር ሙሉ የጀርባ ሚስጥር፣ የገንዘብ ዝርዝሮችና አስቶን ቪላ ወዲያውኑ የወሰደውን ያጸፋ እርምጃ በዝርዝር እንመለከታለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁ እንድትቆዩ ስዩም ፍቃዱ በአክብሮት ጋብዛለሁ። ሰብስክራይብ ያላደረጋችሁ አሁኑኑ ሰብስክራይብ በማድረግ የሃፍ ታይም ስፖርት ቤተሰብ ይሁኑም። ወደ ዋናው ታሪክ እንግባ እስቲ። መነሻው ዓርብ ዕለት ነው። ማንቸስተር ዩናይትድ ለአማካይ ክፍሉ የአትላንታውን ኮከብ ኤደርሰንን ለማስፈረም ሁሉንም ነገር ጨርሶ ነበር። ነገር ግን ባልተጠበቀ ሁኔታ በሕክምና ምርመራ ሜዲካል ቼክ ወቅት ትላልቅ ቀይ መብራቶች ወይም ስጋቶች ተቀሰቀሱ። ዩናይትድ ዝውውሩን ወዲያውኑ ሰረዘው። በዚህ ጊዜ ዩናይትድ አስቸኳይ አማራጭ መፈለግ ነበረበት። ወዲያውኑ ወደ ሜዳ ገብቶ መጫወት የሚችል የፕሪሚየር ሊግ ልምድ ያለው አማካይ ያስፈልገው ነበር። እዚህ ጋር ነው እንግዲህ የቴሌማንስ ወኪሎች ወደ ጨዋታው የገቡት። ዩሪ ቴሌማንስ ወኪሎች ለማንቸስተር ዩናይትድ ቦርድ ደወሉና አንድ ሚስጥር ሹክ አሏቸው። አስቶን ቪላን ሳታስፈቅዱ ተጫዋቹን የምታገኙበት የ35 ሚሊዮን ፓውንድ የውል ማቋረጫ ሂሳብ አለ አሏቸው። ዩናይትድም አንድም ሰከንድ ሳያባክን ገንዘቡን ለመክፈል ወሰነም። ለመሆኑ ይህ የ35 ሚሊዮን ፓውንድ የውል ማቋረጫ ክፍያ ከየት መጣ? ብዙዎቻችን የምናውቀው ቴሌማንስ በ2023 ከሌስተር ሲቲ በነፃ ዝውውር አስቶን ቪላን ሲቀላቀል ነው። በወቅቱ ቴሌማንስ እና ወኪሎቹ በጣም ብልህ ነበሩ። ወደፊት ትልልቅ ክለቦች ከፈለጉት አስቶን ቪላ መንገዱን እንዳይዘጋባቸው በማሰብ በውላቸው ላይ አንድ የተወሰነ ደረጃ ያላቸው ታላላቅ ክለቦች 35 ሚሊዮን ፓውንድ ካቀረቡ ቪላ ዝውውሩን የመከልከል መብት የለውም የሚል ድብቅ አንቀጽ አስገቡበት። አስቶን ቪላና አሰልጣኝ ኡናይ ኤምሬም ይህንን አንቀጽ ለማስወገድ ባለፉት ወራት ተጫዋቹን አዲሱን ለማስፈረም ሌት ተቀን ጥረዋል። ነገር ግን አልተሳካላቸውም። ለምን ካላችሁ አስቶን ቪላ በዩኤፋ የቡድን ወጪ ደንብን በመጣሱ ምክንያት የ19.4 ሚሊዮን ፓውንድ ቅጣት ተጥሎበት ነበር። ስለዚህ ለቴሌማንስ ያንን አንቀጽ እንዲሰርዝ የሚያስገድደውን ግዙፍ የደሞዝ ጭማሪ ማቅረብ አልቻሉም። ዩናይትድ ይህንን አጋጣሚ ተጠቅሞ አስቶን ቪላም በሕግ አቅም ስላልነበረው እጁን ለመስጠት ተገደደም። አሁን ደግሞ ወደ ገንዘቡና ወደ ታክቲኩ እንለፍ እስቲ። ቴሌማንስ በማንቸስተር ዩናይትድ ምን ያህል ያገኛል? ስምምነቱ እስከ ሰኔ 2031 ድረስ የሚያቆይ የ5 ዓመት ውል ነው። ደሞዙ ደግሞ በአስቶን ቪላ ከነበረበት ሳምንታዊ የ150 ሚሊዮን ፓውንድ ተነስቶ በኦልድ ትራፎርድ ሳምንታዊ 220 ሚሊዮን ፓውንድ ይከፍሉታል ዩናይትዶች። ይህ ለተጫዋቹ ትልቅ እድገት ነው። 70,000 ፓውንድ በሳምንት ጭማሪ። በታክቲኩ በኩል ማይክል ካሪክ በማንቸስተር ዩናይትድ አማካይ ክፍል ላይ ትልቅ ለውጥ እየተደረገ ነው። ቴሌማንስ ኳስን ከኋላ መስርቶ ወደፊት በማሻገር ፕሮግሬሲቭ ፓሲንግ እና ጨዋታን በመቆጣጠር ረገድ በአውሮፓ ምርጥ ከሚባሉት አንዱ ነው። ከዚህ በተጨማሪ ማንቸስተር ዩናይትድ የቼልሲውን ወጣት አማካይ አንድሬ ሳንቶስን እያስፈረመ ስለሆነ የቴሌማንስ ልምድና የሳንቶስ ጉልበት ተዳምሮ የዩናይትድን አማካይ ክፍል ሙሉ በሙሉ ብረት ያደርገዋል ማለት እንችላለን። ታሪኩ ደግሞ በዚሁ አያበቃም። አስቶን ቪላ የቴሌማንስን መልቀቅ ተከትሎ እጁን አጣጥፎ አልተቀመጠም። ያው የቴሌማንስ ነገር ወደ ኋላ የሚመለስ አይመስልም። ወዲያውኑ በገበያ ላይ ትልልቅ ያጸፋ እርምጃ ነው የወሰደው። ኒውካስል ዩናይትድ የፍራይበርጉን የ20 ዓመት ስዊዘርላንዳዊ ድንቅ አማካይ ጆን ማንዚምቤን ለማስፈረም ተቃርቦ ነበርም። ነገር ግን አስቶን ቪላ ዝውውሩን በመጥለፍ ሃይጃክ በማድረግ ማንዜምቤን በ49 ሚሊዮን ፓውንድ ለማስፈረም ሙሉ ስምምነት ላይ ደርሷል። ቪላ ይህንን ዝውውር በፍጥነት የፈለገበት ሁለት ምክንያቶች አለው። አንደኛው የቴሌማንስ ቦታ ለመተካት ሲሆን፣ ሁለተኛው ደግሞ በዓለም ዋንጫው ላይ ለአስቶን ቪላ ትልቅ መቅሰፍት የሆነው የአማዱ ኦናና የጉልበት ጅማት ኤሲኤል ከባድ ጉዳት ነው። እስከ 10 ወራት ያክል ከሜዳ ይርቃል ተብሎ እየተዘገበ ነው። ስለዚህ
ማንዜምቢ የቪላን የአማካይ ክፍል ለመታደግ ወደ ቪላ ፓርክ እያመራ ነው። የማንቸስተር ዩናይትድ የዝውውር ነገር እንዴት አያችሁት? አስተያየታችሁን በኮሜንት መስጫው ላይ ስጡ። ላይክ እና እንደዚሁም ሼር ማድረጋችሁንም አትዘንጉ። በቀጣይ የዝውውር ዜናዎች እስከምንገናኝ መልካም ጊዜ።